ለአንተ የሚሆን ሱቅ በትልቅ ዲስካውንት ጊፍት ለመስጠት አስብ ነው። አብርሽ ግን ችግሩ የገንዘብ ችግር ነበር እንዴ? አሁን ሪል ስቴት ዲስካውንት አድርገን ሱቅ ሰተንሃል ሲባል ሳቅ ፈገገገገግ የሚለው እንዳልታመመ ሰው ያን ሁሉ ስንኮለኩለው፣ ያን ሁሉ ስንጥርለት፣ ያን ሁሉ ስንጨነቅለት አልስቅ ብሎ ድንዝዝ ብሎ ፍዝዝ ብሎ አስጨንቆን የነበረ ሰው አሁን ለሱቅ የሚሆን ቦታ በዲስካውንት ሰተንሃል ሲለው ሪል ስቴቱ አሁን ሳቅ ሳቅ። ምንድን ነው መድኃኒትህ? በቃ ገንዘብ ነው ያመመህ? የገንዘብ ችግር ነው? ምንድነው ችግርህ? እኔ በጣም ገርሞኛል ጋይስ፣ በጣም ገርሞኛል። ገንዘብ ሲባል ፈገግ፣ ሪል ስቴት በዲስካውንት እንካ ሰተንሃል ሲባል ፈገግ፣ ሳቅ፣ መዳን እንዴት ነው? እንዴት ነው? እኔ በጣም ነው የገረመኝ። ለማንኛውም በጣም ገርሞኛል። ችግሩ የገንዘብ ነው፣ መተቱ የገንዘብ ነው። ገንዘብ ከሰጠነው ይድናል። ስለዚህ ገንዘብ እንስጠው፣ ለአብርሽ ገንዘብ እናዋጣና እንስጠው፣ ጤናው ይመለሳል። በቃ ይሄ ነው፣ አለቀ፣ ተደመደመ። ሌላው እኔ በጣም የቆጨኝ ነገር ቤተሰብ፣ በጣም የቆጨኝ ነገር ልንገራችሁ። ስንት ዋጋ የከፈለችለት ለሱ ጤና የምትጨነቅለት ሄርሜላ ቁጭ ብላ እቺ አረመኔ ሩታ ለምን ተቀመጠች? ለምን በደስታው ቀን ሄርሜላ አብረው አልነበረችም? እሺ ሁለቶች ይኖሩ ጥሩ ነው። እየተጨቃጨቁም እየተነዛነዙም ሁለቶቹ ቢኖሩ መቼም ያስኬዳል። እንዴት ሄርሜላ በሌለችበት የአብርሽ 500,000 የዩቲዩብ ቻናል መግባቱ እንዴት ይከበራል? እንዴትስ ይሄ ደስታ የሪል ስቴት ዲስካውንት ሲቀበል ሱቅ እንዴት ሄርሜላ በሌለችበት? ማናት ሚስቱ? ንገሩኝ፣ ማናት ሚስቱ? ሚስቱ ሩታ ነች ወይስ ሄርሜላ? ማናት በደስታው ቀን መገኘት የነበረባት? ማን ንገሩኝ፣ ማናት? እኔ በጣም አዝኛለሁ። በሆነ በጣም ነው የከፋይ፣ ደብሮኛል። ትላንት ቪዲዮን አይቼ ትላንት ጊዜ ነበር ቪዲዮ መስራት ይችል ነበር፣ ግን አናደዱኝና አንደኛ አሞት እያልን ያም ሁሉ ስንጨነቅ የነበርን ስንኮለኩለው ኮሜዲ ስንሰራለት ምን ስንለት አልስቅ ያለው ሰው ገንዘብ ሲባል ፈገግ ማለቱ አናዶኛል። ይሄ ሌላው በሄርሜላ ቦታ ላይ ሩታ ቁጭ ብላ ደልቀቅ ብላ ማስታወቂያውን ስትሰራ እጅግ በጣም ከፍቶኛል። ሄርሜላ ነበረች ይህ ዕድል የሚገባት። ቤተሰብ ሄርሜላ ነበረች ይህ ዕድል የሚገባት እያላችሁ ኮመንት ጻፉ። በሩታ ቦታ ሄርሜላ ነበረች የሚገባት እያላችሁ ኮመንት ጻፉ። ይህን ቪዲዮ ላይክ አድርጉ። በጣም ስለተናደርኩ ላይካችሁ እንኳን ቢያንስ ንዴቴን ያስወጣው ላይክ አድርጉት። በጣም ብዙ ላይክ ብዙ ላይክ አድርጉት። እና ሁለት ነጥቦች ነው ይዤ የመጣሁት። አንዱ አብርሽ ፈገግ ማለቱ ገርሞኛል በጣም። ገንዘብ ሲባል ፈገግ ማለቱ አላመመውም ነበር ማለት ነው። አውቆ ነው እያጠፋ የነበረው ማለት ነው። ይሄ ነው አንዱ ነገር። ሁለተኛ ማይገባት ለሱ ማትሆን ሰው አብረው በደስታው ቀን እንዴት ቁጭ አለች ነው? ቁጭ ትበልሽ ይገባታል፣ የልጁ እናት ናት እንበል። ግን ለምን ዋናይቱ ተዋናይ ዋናይቱ ባለቤቱ ዋናይቱ ለምን ሄርሜላ አልተገኘችም? አሁን ዛሬ እንግዲህ ሄርሜላ ቀውጢ ልታደርገው እንዴት ነው ያልተገኘውም? እንዴት እዚህ ደስታ ላይ እንዴት አልተገኘውም? ይሄ ሱቅ ለአብርሽ ሲሰጥ እኮ አብርሽና እኔ እኮ አንድ ነን፣ ባልና ሚስቶች ነን። የሱቁ ነገር አብሮ ይመለከተናል ልትል ነው እንግዲህ። ዛሬ ደግሞ ደንፍታ ልትመጣ ነው። ምን ይሻላችኋል? ልትበሳጭብን ነው መጣ። ብቻ እኔ ትንሽ ስለደበረኝ ነው ይሄን ቪዲዮ የሰራሁላችሁ። ጥሩ አላረጉም የሩታ ደጋፊዎች እና ኤፍሬም፣ የተለያዩ የሩታ አሽቋላጮች ቆለጦች ሰብሰብ ብለው ያደረጉት ነገር አልተመቸኝም። አብርሽ በእርግጥ ፈገግ እንዲል አድርገውታል። ያው ችግሩ የገንዘብ እንደሆነ አውቀናል። ቪዲዮውን በደንብ እንይለት፣ ላይክ እናርግለት፣ ገንዘብ በደንብ እንዲሰራለት ከቻልን ተኪሳችን እናወተን እንላክለት፣ ካልሆነ በደንብ ቪዲዮውን እንይለት። የገንዘብ ችግር ነው ለካ እኔ መተት ነው እያልኩኝ ለካ ይሁን ሁሉ ጸበል መድከማችን ለካ የገንዘብ ችግር ነበር። ለማንኛውም ውድ ኤፍሾ ቤተሰቦች ነዶኛል። ይሄ ቦታ ለሄርሜላ ነው የሚገባት የምትሉ ኮመንታችሁን በደንብ አጣጥፉት በደንብ። በዚህ ኮመንት ሁላችሁም ተሳተፉ። እኔ አንድ ነገር አስቤያለሁ፣ ቃሌን እጠብቃለሁ። እግዚአብሔር ነው የምላችሁ። በዚህ ኮመንት ሁላችሁም ጻፉ። ዩቲዩብ ያላችሁ በተለይ ጻፉ። ለምን አሁን ምን አሰብኩ መሰላችሁ?
አለ ሴሌክት የሚያደርግ ኮመንት እዛ ላይ ሴሌክት ከሚያደርገው አገባና እንደድላችሁ ሸክሽኮ እንደምንም ብሎ አገላብጦ አንድ ባለድል ያወጣል ማለት ነው። ያን ባለድል ቪዲዮ ስሰራ ቀጣይ ከምሰራው ቪዲዮ ቻናሉን አስተዋውቅለታለሁ። ሰብስክራይብ እንድታረጉት የኮሜንት መጀመሪያ ላይ ፒን አረግለታለሁ ሊንኩን ማለት ነው እንዲበረታታ ያሰው። ስለዚህ ማን ነው እድለኛ? ሁላችሁም ዩቲዩበር የሆናችሁ ከአንድ ፎሎወር በካንድ ሰብስክራይብ ጀምራችሁ እስከፈለጋችሁ ሰብስክራይብ ያላችሁ ዩቲዩበሮች ኮሜንት አስቀምጡ። ከቻላችሁ መልካም ኮሜንት፣ ካልሆነ እድላችሁን ይመርጣችሁ። ይሄ ኮሜንት ሴሌክሽን የሚባል አለ፣ እዛ ውስጥ አስገባዋለሁ። ከዛ በኋላ ይመርጣችኋል። እድለኛ የሆነ ሰው እዚህ ላይ ቻናሉን ስሙን እያስቀመጥኩ ስለ ቻናሉም እየተናገርኩ እንደገና ኮሜንት መጀመሪያ ላይም ጽፌ ሊንኩን አስቀምጬ አበረታቱት ብዬ ፒን አረጋለሁ። እሺ ኮሜንት መጻፋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እንገናኛለን። ባባይ